ታሪኩ የሚጀምረው አንድ ሰው ለማምለጥ ተስፋ በማድረግ እንደ እብድ በሚሮጥበት ጥቅጥቅ ያለ ጫካ ውስጥ ነው። ነገር ግን ጫካው በጣም ከመጠቅጠቁ የተነሳ ምንም ማምለጫ ያለ አይመስልም። ሰውየው ፀሐይን እንደ መመሪያ በመጠቀም ወደፊት መጓዙን ይቀጥላል። ሆኖም ፀሐይ ቀስ በቀስ መጥለቅ ትጀምራለች። ያኔም ቢሆን ሰውየው መሮጡን አያቆምም። እየሮጠ እያለ በአንድ ሰሌዳ ላይ ማስጠንቀቂያ የተጻፈበት ቦታ ላይ ይደርሳል። ጽሑፉም የማይመለሱበት ነጥብ የሚል ሲሆን ትርጉሙም ከዚያ ማንም ተመልሶ ሊመጣ አይችልም ማለት ነው። በሰሌዳው ላይ 108 የሚል ቁጥርም ተጽፏል። ይህንን ሲያይ ሰውየው ይበልጥ ይጨነቃል። ጊዜው እያለፈ ሲሄድ ጨለማው መሰራጨት ይጀምራል። በጫካ ውስጥ አንድ እንግዳ ፍርሃት ይነግሳል። በድንገት ሁለት ወፎች በአንድ ጊዜ በረው ይሄዳሉ። ብዙ ማይሎችን ከተጓዘ በኋላም ቢሆን ሰውየው የትም ቦታ አንድም የዱር እንስሳ አያይም። እንስሳቱም ቢሆኑ የማይታወቅን ነገር የሚፈሩ ይመስላል። በድንጋጤ ተውጦ ሰውየው ይበልጥ በፍጥነት መሮጥ ይጀምራል። ከብዙ ሰዓታት በኋላ ሰውየው በድንገት ይቆማል። ፊቱ በተስፋ መቁረጥ ይገረጣል። ከፊቱ 108 የሚል ቁጥርና የማይመለሱበት ነጥብ የሚሉ ቃላት የተጻፉበት ያው የጥንቃቄ ሰሌዳ እንደገና ይቆማል። አሁን ምንም ያህል ርቆ ቢሮጥ ከዚህ ጫካ ማምለጥ እንደማይችል ተረዳ። ሌላ አማራጭ ስለሌለው የሚደበቅበት ቦታ መፈለግ ይጀምራል። ነገር ግን ምንም አይነት አስተማማኝ ቦታ ሊያገኝ አልቻለም። በተስፋ መቁረጥ ስሜት ወደ አንዱ ዛፍ ላይ ይወጣል። በድንገት የዛፉ ቅርንጫፍ ተሰብሮ ከከፍተኛ ቦታ ወደ መሬት ይወድቃል። በከባድ ሁኔታም ይቆስላል። መንቀሳቀስም እጅግ ይከብደዋል። ራሱን ከመሳቱ በፊት መሬቱ መንቀጥቀጥ ይጀምራል። በጫካ ውስጥ አስፈሪ የግሳጼ ድምጾች ያስተጋባሉ። እነሱ ሲሰማ ትንፋሹ በፍርሃት ይቆማል። ከዚያም በድንገት አንድ ነገር ጎትቶ ይወስደዋል። ያ አካል በጭራሽ አይታይም። ነገር ግን የሰውየው የስቃይ ጩኸት ይሰማል። ከ6 ቀናት በኋላ ትዕይንቱ በከተማ ውስጥ ወደምትገኝ ሚና ወደ ተባለች ልጃገረድ ይቀየራል። እርሷ የወፎች መሸጫ ሱቅ ትሰራለች። አለቃዋ መጥቶ አንዲት የወርቅ በቀቀን ከከተማዋ በጣም ርቆ ለሚገኝ ቦታ እንድታደርስ ያዛታል። መመሪያውን በመከተል ሚና ለጉዞ ትዘጋጃለች። መኪናዋ ውስጥ ገብታ መድረሻዋን በስልኳ ላይ ካስተካከለች በኋላ መንዳት ትጀምራለች። ከከተማው እንደወጣች የጠፉ ሰዎች ፖስተሮች የተለጠፉበት ሰሌዳ ታያለች። ይህም በዚያ አካባቢ ብዙ ሰዎች እንደጠፉ ይጠቁማል። ሆኖም ሚና ችላ ብላው ጉዞዋን ትቀጥላለች። ጊዜም ለመቆጠብ በጫካ ውስጥ የሚያልፍ አቋራጭ መንገድ ትወስዳለች። ብዙም ሳትቆይ ያ ሰው ቀደም ብሎ የጠፋበት ቦታ ላይ ትደርሳለች። እርሷንም ወጥመድ ውስጥ ሆና ታገኘዋለች። ስልኳን ብታይም ምንም ሲግናል የለም። ሌላው ቀርቶ የመኪናዋ ሬዲዮ መስራት ያቆማል። ለመውጣት ብትሞክርም ምንም አይነት ማምለጫ መንገድ ልታገኝ አልቻለችም። ከተወሰነ ጊዜ በኋላ መኪናዋ በድንገት ትበላሻለች። ሚና ከመኪናዋ ወርዳ ወደፊት ትመለከታለች። ከፊቷ የማይመለሱበት ነጥብ የሚል ጽሑፍ ያለበት ያው ሰሌዳ ቆሟል። ሚና ምንም ነገር ሊገባት አልቻለም። የበቀቀኗን ጎጆ ይዛ እርዳታ ፍለጋ ወደፊት ትጓዛለች። ነገር ግን በአቅራቢያዋ ምንም አይነት የሰው ምልክት አልነበረም። ከተወሰነ ጊዜ በኋላ መኪናዋ ወደ አቆመችበት ቦታ ተመለሰች። ነገር ግን መኪናው የለም። ይህንን ስታይ በጣም ትጨነቃለች። እያንዳንዱ የጫካው ክፍል ተመሳሳይ ስለሚመስል ምናልባት የተሳሳተ ቦታ መጥቼ ይሆናል ወይም መኪናዬ ሌላ ቦታ ቆማ ይሆናል ብላ ማሰብ ትጀምራለች። በዚህ መሃል ጨለማው ይበልጥ እየጠነከረ ይሄዳል። በድንገት ልክ እንደ ቀድሞ ሁለት ወፎች ከዛፎች ላይ በረው ይሄዳሉ። መሬቱ በኃይል መንቀጥቀጥ ሲጀምር በሚና ላይ የፍርሃት ማዕበል ይነፍስባታል። የሆነ አካል በአቅራቢያ እንዳለ ይሰማታል። ከዚያም በድንገት በሩቅ አንድ ጥላ ታስተውላለች። ሚና ለመከተል እየሞከረች ወደ ጥላው ትሮጣለች። ነገር ግን እዚያ ማንም አልነበረም። ከጥቂት ቅጽበቶች በኋላ አንዲት አሮጊት ስትሮጥ ታያለች። ሚና እርዳታ ለማግኘት የጮኸች ትከታተላታለች። አሮጊቷ ግን ሳትቆም በፍጥነት መሮጧን ትቀጥላለች። ሚና ማባረሯን ቀጠለች። ነገር ግን በድንገት አሮጊቷ እንደገና ተሰወረች። ሚና እሷን ፍለጋ ወደ ውስጥ ዘልቃ ስትገባ በጫካው ጥልቅ ውስጥ አንድ ሕንፃ ታስተውላለች። ለብቻው የቆመ ትልቅ ክፍል ይመስላል። አሮጊቷ በሩ ላይ ትታያለች። በሩን ከፍታም ሚና በሕይወት መቆየት ከፈለገች በፍጥነት ወደ ውስጥ መግባት እንዳለባት ትነግራታለች። ሚና ብዙም ሳታስብ ወደ ቦታው ትሮጣለች። ልክ እንደገባች በሩ ከኋላዋ ይቆለፋል። በውስጡ በአንዱ ግድግዳ ላይ በጣም ትልቅ መስታወት የተገጠመለት እንግዳ ክፍል ታያለች። ከአሮጊቷ ጋር ሁለት ሌሎች ሰዎች አሉ። በሚረበሽ ስሜት ውስጥ ሆና ሚና የት እንዳለች ትጠይቃታለች። አሮጊቷ ይህንን ቦታ ኮብ ብለው እንደሚጠሩት ትነግራታለች። ራሷን ሜሊን ብላ ታስተዋውቃታለች።
ልጃገረዷ ኪያራ ስትሆን ልጁ ደግሞ ዳንኤል ይባላል። ሜሊን አሁን የመነጋገሪያ ጊዜ እንዳልሆነ ለሚና ትነግራታለች። አንድ አካል ሊያያቸው ስለሚመጣ ሚና በፍጥነት ከነርሱ ጋር በመስታወቱ ፊት እንድትቆም ታሳስባታለች። ግራ በመጋባት ሚና ማን እንደሚመጣ ትጠይቃታለች። ሜሊን ግን መልስ አትሰጥም። በድንገት ከውጭ እንግዳ ድምጾች መምጣት ይጀምራሉ። በፍርሃት ሚና ስለ ድምፁ ትጠይቃታለች። ኪያራ ተመልካቾቹ ብለው እንደሚጠሯቸው ትገልጽላታለች። ተመልካቾቹ በመስታወቱ በኩል ሆነው እንደሚመለከቷቸው ነገር ግን ምንም ሊያያቸው እንደማይችሉ ትናገራለች። በተጨማሪም በየቀኑ ፀሐይ ከጠለቀች በኋላ እንደሚመጡና እስከ ጠዋት ድረስ ሲመለከቷቸው እንደሚያድሩ ታስረዳለች። ብዙም ሳይቆይ በመስታወቱ ማዶ ከፍተኛ ድምፅ ይሰማል። ሚና ምን እንደሆነ ጠየቀቻት። ሜሊን በረጋ መንፈስ ተመልካቾቹ በሚና መምጣት መደሰታቸውን ትገልጽላታለች። እሷን በማየታቸው እያጨበጨቡ እንደሆነ ነገረቻት። ሚና ሙሉ ለሙሉ ግራ ትጋባለች። በነገሩም ተውጣለች። ሚና ከዚህ ቦታ በተቻለ ፍጥነት መውጣት ብቻ ነው የምትፈልገው። እስካሁን ድረስ ሚናም ሆነ ሌሎቹ ተመልካቾቹን ሰዎች አይተዋቸው አያውቁም። በመጨረሻም ሌሊቱ ያልፋል። ጠዋት ላይ ከህንፃው ውጭ ይወጣሉ። ሜሊን ተመልካቾቹ የሚወጡት በሌሊት ብቻ እንደሆነ ታስረዳታለች። በቀን ግን በጫካ ውስጥ በነፃነት መንቀሳቀስ ይችላሉ። ሌሊቱን በሙሉ ሚና የምታስበው ስለ አንድ ነገር ብቻ ነው። እሱም ንጋት መጥቶ ከዚያ ጫካ በተቻለ ፍጥነት ማምለጥ። ለዚህም ነው ንጋት እንደሆነ ሚና ወዲያውኑ ማምለጫ መንገድ መፈለግ የጀመረችው። ሜሊን ሚና ማምለጥ እንደማትችልና ተመልሳ እንደምትመጣ ቀድማ ያወቀች ይመስል ሌሎቹ ጣልቃ እንዳይገቡ ታደርጋለች። ሚና እየሄደች እያለ ሜሊን ይህ ውሳኔዋ ትክክል እንዳልሆነ ታስጠነቅቃታለች። ከዚህ ጫካ የሚወጣበት ምንም መንገድ እንደሌለ ነገረቻት። እንዲሁም ሁሉም ሰው ፀሐይ ከመጥለቋ በፊት ወደ ቤቱ መመለስ እንዳለበት፣ ዘግይቶ የሚቀር ሰው ካለ ግን ሕይወቱን እንደሚያጣ ታስጠነቅቃታለች። ሚና ማስጠንቀቂያዋን ችላ ብላ ከበቀቀናዋ ጋር ጉዞዋን ቀጠለች። የተወሰነ ርቀት ከተጓዘች በኋላ የማይመለሱበት ነጥብ የሚለው ሰሌዳ እንደገና ታየዋለች። ስታየው ፍርሃት ቢሰማትም ድፍረት አሰባስባ በፀሐይ አቅጣጫ መጓዟን ትቀጥላለች። ጥረት ብታደርግም ከጫካው ማምለጥ አልቻለችም። ብዙም ሳይቆይ መንገዱ ያበቃል። ሚና ራሷን በአንድ ተራራ ጫፍ ላይ ሆና አገኘችው። ከዚያም ሆና ስትመለከት በሁሉም አቅጣጫ ማለቂያ የሌለው ጫካ ብቻ ይታያል። በተስፋ መቁረጥ ስሜት ትቀመጣለች። በድንገት በትከሻዋ ላይ የአንድ ሰው እጅ ይሰማታል። ደንግጣ ዘወር ስትል ሜሊን ቆማ ታያለች። ሜሊን ታበረታታታለች። ለማምለጥ ሞክረው ያልተሳካለት ሰው እርሷ ብቻ እንዳልሆነችም ትገልጽላታለች። እነርሱም ሞክረው እንዳልተሳካላቸውና አሁን እዚሁ እንደታሰሩ ትነግራታለች። ምንም ማምለጫ መንገድ የለም። ከዚያም ሜሊን ልታሳያት የምትፈልገው ነገር እንዳለ ገልጻ እንድትከተላት ትጠይቃታለች። ሜሊን ሚናን ይዛ ወደ ጫካው ጥልቅ ክፍል ገባች። ሜሊን ጫካው እንደ አዳኝ እነሱ ደግሞ እንደ ሲሳይ መሆናቸውን ታስረዳታለች። በህይወት መቆየት ከፈለገች ከእነርሱ ጋር መሆን እንዳለባትም ታስጠነቅቃታለች። በጫካው ዙሪያ በክብ ቅርጽ የተተከሉ በርካታ የማይመለሱበት ነጥብ ምልክቶች ታሳያታለች። የእነሱ መጠለያ የሚገኘው ደግሞ በዚህ ክብ መሃል ላይ ነው። ሜሊን እነዚህ ምልክቶች ከቤታቸው የግማሽ ቀን መንገድ ርቀት ላይ እንደሚገኙ ትገልጽላታለች። አንድ ሰው ከነዚህ ምልክቶች ካለፈ ተመልሶ መምጣት እጅግ አስፈሪ ይሆናል። ለዚህም ነው እነዚህ ምልክቶች በፍጹም ችላ ሊሏቸው የማይገባው። ሚና ይህንን ሁሉ ማን እንደሰራው ትጠይቃታለች። ሜሊንም በአንድ ፕሮፌሰር እንደተሰራ ትመልሳለች። ነገር ግን እስካሁን ማንም አይቶት አያውቅም። ምሽት ሲሆን ወደ ቤታቸው ይመለሳሉ። በየምሽቱ ተመልካቾቹ እነሱን ለመታዘብ ይመጣሉ። በዚያው ምሽት ኪያራ የተባለች ልጃገረድ በፊታቸው ትጨፍራለች። ይህም እንደሚያስደስታት ትናገራለች። በመስታወቱ ፊት ዝም ብለው መቆም የለባቸውም። ጀርባቸውን ወደ ተመልካቾቹ እስካላዞሩ ድረስ በየምሽቱ የፈለጉትን ማድረግ ይችላሉ። ጀርባቸውን ካዞሩ ግን ተመልካቾቹ እጅግ ይቆጣሉ። በሌሊት ከተመልካቾቹ ጋር መታገል ቢኖርባቸውም በቀን እንኳን መትረፍ ቀላል አይደለም። በየቀኑ በህይወት ለመቆየት በጫካ ውስጥ አድኖ መመገብ ይኖርባቸዋል። በማግስቱ ኪያራና ሚና ለማደን ወደ ጫካ ይሄዳሉ። ሚና ተመልካቾቹ በእርግጥ ምን እንደሚፈልጉ ኪያራን ጠየቀቻት። ኪያራ ሙሉ ለሙሉ እንደማይገባት ትመልሳለች። ሜሊን ግን ተመልካቾቹ ዝም ብለው እነሱን መታዘብ ብቻ ነው የሚፈልጉት ብላ እንድታምን ትነግራታለች። ነገር ግን አንድ ሰው ተመልካቾቹን በቀጥታ ካያቸው መልካቸውን እጅግ የሚያስፈራ ስለሆነ አይምሮውን ሊስት እንደሚችል ትናገራለች። በመቀጠል ኪያራ ጥልቅ ጉድጓድ ለሚና ታሳያታለች። በጫካ ውስጥ እንዲህ ያሉ ብዙ ጉድጓዶች መኖራቸውን አስረዳቻት። ተመልካቾቹ በቀን በእነዚህ ጉድጓዶች ውስጥ የሚቆዩ ሲሆን የሚወጡት በሌሊት ብቻ ነው።
የቀን ብርሃን ቆዳቸውን ስለሚያቃጥለው በፀሐይ ብርሃን መውጣት አይችሉም። ኪያራ ወደዚያ ጫካ ከባለቤቷ ጋር ከመጣች 5 ወራት እንደሆናት ለሚና ነገረቻት። ከዚያን ጊዜ ጀምሮ ሁለቱም እዚሁ ታስረው ቀርተዋል። ከ6 ቀናት በፊት ባለቤቷ ማምለጫ መንገድ ለመፈለግ ወደ ጫካው እንደሄደ ትነግራታለች። አሁንም ተመልሶ መጥቶ ሁላቸውንም ወደ ሰላማዊ ቦታ እንደሚወስዳቸው ተስፋ አድርጋለች። ይሁን እንጂ የኪያራ ባል በታሪኩ መጀመሪያ ላይ ተጎትቶ ሲወሰድ የታየውና በሕይወት ያልተረፈው ያው ሰው እንደነበር በኋላ ላይ ይገለጻል። ከዚህ ውይይት በኋላም ሁለቱም ወደ መጠለያው ይመለሳሉ። እዚያም ሜሊን በሕይወት ለመቆየት የሚረዱ 3 ዋና ዋና ደንቦች ለሚና ታስረዳታለች። አንደኛው በሌሊት በሩን በፍጹም መክፈት የለባትም። ሁለተኛው በሌሊት ጀርባዋን ወደ መስታወቱ ማዞር የለባትም። ሶስተኛው ደግሞ በቀን ወደ ጉድጓዶቹ መጠጋት የለባትም። ይልቁንም በተቻለ መጠን ብርሃን ባለበት ቦታ መቆየት አለባት። ሜሊን እነዚህ ደንቦች እስከተከበሩ ድረስ በሕይወት መቆየት እንደሚቻል ነገረቻት። ሆኖም ሚና ሜሊንን ሙሉ ለሙሉ አላመነቻትም። በዚያ ምሽት ስለ ተመልካቾቹ የማወቅ ጉጉት አደረባት። የሆነ ነገር ለመስማት በመሞከር ጆሮዋን ከመስታወቱ ጋር ታስጠጋለች። ምንም ነገር መስማት ባልቻለች ጊዜ የሜሊን ታሪኮች እውነተኛ እንዳልሆኑ ማሰብ ጀመረች። ደንቦቹን በመጣስ ጀርባዋን ወደ መስታወቱ አዙራ ትተኛለች። ይህ ተመልካቾቹን ያስቆጣቸዋል። መስታወቱንም በኃይል መምታት ይጀምራሉ። ሜሊን በድምፁ ትደነግጣለች። ሚና በፍጥነት ዞራ መስታወቱን እንድትመለከት ነገረቻት። ሚና ዞር ስትል ድምፁ ይቆማል። ተመልካቾቹም ይረጋጋሉ። ጀርባዋን መስጠት በተመልካቾቹ ዘንድ እንዳለመከበር እንደሚቆጠር ግልጽ ይሆናል። ሌሊቱ ያልፋል። በማግስቱ ሚና ከዳንኤል ጋር ለማደን ትወጣለች። ዳንኤልን ተመልካች አይቶ እንደሆነ ትጠይቀዋለች። ዳንኤል ፈጽሞ አይቶ እንደማያውቅ ይነግራታል። እነሱን ያየ ማንኛውም ሰው በሕይወት እንደማይተርፍም ይጨምራል። ሚና ሐሳቧን ለዳንኤል ታካፍላለች። ሜሊን እነሱን ለመቆጣጠር ብላ እነዚህን ታሪኮች እየፈጠረች ሊሆን እንደሚችል እንደምታምን ነገረችው። ጉድጓዶቹን ራሳቸው ሄደው ማየት እንዳለባቸው ትጠቁማለች። እዚያ ውስጥ ምናልባት የተደበቀ ማምለጫ መንገድ ሊኖር እንደሚችል ታስባለች። ዳንኤልም ቀድሞውኑ በጫካ ውስጥ ባለው ኑሮ ተስፋ ቆርጦ ስለነበር በሐሳቧ ይስማማል። ሁለቱም በአንድ ላይ ወደ አንዱ ጉድጓድ ይሄዳሉ። ሚና ገመድ በሰውነቷ ላይ አስራ ወደ ጉድጓዱ ውስጥ መውረድ ትጀምራለች። ዳንኤል አስፈላጊ ከሆነ እንዲጎትታት የገመዱን ሌላኛውን ጫፍ ይይዛል። ሚና ከታች ስትደርስ በየቦታው የተበታተኑ ብዙ የሰዎች ንብረቶችን ታገኛለች። ንብረቶቹን ትሰበስባለች። እነዚህም በተመልካቾቹ የተወሰዱ ሰዎች መሆናቸውን ትረዳለች። ዳንኤል ገመዱን በመጠቀም እንደ ካሜራ፣ ብስክሌትና ሌሎች ጠቃሚ ቁሳቁሶችን ይጎትታል። ሚና እንደገና እንድትወጣ ዳንኤል ገመዱን እስኪያወርድላት ድረስ ከታች ትጠብቃለች። ነገር ግን ከመውጣቷ በፊት በጉድጓዱ ውስጥ የእንቅስቃሴ ድምፅ ሰማች። በድንጋጤ ተውጣ ዳንኤል ገመዱን እንዲያወርድላት በአስቸኳይ ጠራችው። በዚያው ቅጽበት የተመልካች እጅ በድንገት ወደ እርሷ ይዘረጋል። ሚና በፀሐይ ብርሃን ውስጥ ስለቆመች ብርሃኑ የተመልካቾቹን እጅ ሲነካው መቃጠል ይጀምራል። በዚያው ቅጽበት ዳንኤል ገመዱን ይጥልላታል። ሚና በፍጥነት ከጉድጓዱ ትወጣለች። ሙሉ ለሙሉ ደንግጣለች። ሁሉንም ቁሳቁሶች ሰብስበው ወደ መጠለያቸው ይመለሳሉ። ውስጥ እንደገቡ ሜሊን እነዚህን ሁሉ ነገሮች የት እንዳገኟቸው ትጠይቃታለች። እነርሱም ጫካ ውስጥ እንዳገኟቸው በመናገር ይዋሻሉ። ሆኖም ሜሊን እዚያ ለረጅም ጊዜ ስለኖረች ቁሳቁሶቹ ከጉድጓዱ ውስጥ የመጡ መሆናቸውን ወዲያውኑ ትረዳለች። ሚና በጉድጓዱ ውስጥ ምን እንዳየች በቀጥታ ትጠይቃታለች። ሚና ግን ለመመለስ ፈቃደኛ አልሆነችም። ከሁኔታው በተቃራኒ ሚናና ዳንኤል ደስታ ይሰማቸዋል። ዛሬ ምሽት በመጨረሻ ተመልካቾቹን እንደሚያዩ ያምናሉ። ሚና ጉድጓዱ ውስጥ ካሜራ አግኝታ ነበር። ዳንኤል ካሜራውን ከቴሌቪዥኑ ጋር በማገናኘት ውጭ ያለውን ነገር ማየት እንዲችሉ ያደርጋል። ሜሊን ስህተት እየሰሩ መሆኑን ደጋግማ ብታስጠነቅቃቸውም ሁለቱም ሊሰሟት አልፈለጉም። በዚያ ምሽት ተመልካቾቹን በጉጉት ይጠብቃሉ። ሆኖም በጣም ቢመሽም ምንም ተመልካች አልመጣም። ብዙም ሳይቆይ ያልተለመደ ነገር መከሰት ይጀምራል። እያወሩ እያለ በድንገት በሩ ተንኳኳ። ወዲያውኑ ትኩረታቸውን ወደ ቴሌቪዥኑ ያዞራሉ። በስክሪኑ ላይ ከውጭ የቆሙ የሰው እግሮችን ያያሉ። ከውጭ ያለው ሰው በሚታወቅ ድምፅ ይናገራል። ድምፁ ልክ እንደ ኪያራ ባል ነው። እየተጣራ በሩን በፍጥነት እንዲከፍቱለት ይጠይቃቸዋል። ኪያራ በስሜት ተውጣ በእውነት ባለቤቷ እንደሆነ ታምናለች። እርሱ ማምለጫ መንገድ አግኝቶ ሊወስዳቸው የተመለሰ ይመስላታል። በሩን ለመክፈት ወደዚያ ትሮጣለች። ነገር ግን ሜሊን አስቆመቻት። ከውጭ ያለው ሰው ባለቤቷ ሊሆን እንደማይችል አጥብቃ ትናገራለች። ሜሊን ማንም ሰው በሌሊት እዚህ ቤት ሊደርስ እንደማይችል ታስረዳታለች። ኪያራ ግን ልታምናት አልፈለገችም። እንደገናም በሩን ለመክፈት ትሞክራለች። ሜሊን ይህ ወጥመድ ሊሆን እንደሚችል ትናገራለች። ኪያራ
ባለቤቷ ብቻ ሊያውቀው የሚችለውን ነገር በመጠየቅ እንድትፈትነው ትነግራታለች። ኪያራ ከውጭ ላለው ሰው ስለ አንድ የተለየ መጽሐፍ ጥያቄ ያቀረበችለት፣ ሰውየው ግን ሊመልስ አልቻለም። በዚያው ቅስፈት እርሱ ባለቤቷ ሳይሆን ከነዛ ተመልካቾች አንዱ መሆኑን ይረዳሉ። በሩን ለመክፈት ፍቃደኛ ካልሆኑ በኋላ ተመልካቹ ከውጭ ያለውን ካሜራ ይሰብረዋል። ይህም ተመልካቾቹ የሰውን መልክ መያዝ እንደሚችሉ ያሳያል። በድርጊታቸው የተቆጡት ተመልካቾች መስታወቱን በኃይል መምታት ይጀምራሉ። በመስታወቱ ላይም ትልቅ ስንጥቅ መታየት ይጀምራል። ሜሊን በፍጥነት ሁሉንም በመስመር አቁማ መስታወቱን እንዲመለከቱ ታደርጋለች። ይህም ተመልካቾቹን በትንሹ ያረጋጋቸዋል። ከተወሰነ ጊዜ በኋላ ይሄዳሉ። በኋላ ላይ ሚና እውነቱን ለሜሊን ትናገራለች። ሁሉንም ዕቃዎች ከጉድጓዱ ውስጥ እንደወሰዱ ትናዘዛለች። ይህንን ስትሰማ ሜሊን በጣም ተቆጣች። ሌላው በጣም አስፈላጊ የሆነ ደንብ መጣሳቸውን ትነግራቸዋለች። በማግስቱ ጠዋት ሜሊን ያመጣቻቸውን ዕቃዎች በሙሉ ሰብስባ ወደ ነበሩበት ጉድጓድ ተመልሳቸዋለች። በዚህ መሃል ተመልካቾቹ በጥቂቱ የተረጋጉ ይመስላሉ። ብዙም ሳይቆይ በጫካ ውስጥ እንግዳና አስፈሪ ነገሮች ማየት ይጀምራሉ። ከእነርሱ መካከል ዳንኤል በሁኔታው ይበልጥ ይጎዳል። በትንሽ ነገር መቆጣት ይጀምራል። ባህሪውም ጠበኛና የማይገመት እየሆነ ይሄዳል። በሌላ በኩል ኪያራ ባለቤቷ በሕይወት አለ። እናም ሊያድናት ይመጣል የሚል ተስፋ ነበረባት። አሁንም ግን ዳግመኛ እንደማይመለስ ትረዳለች። ይህ እውነት ሙሉ ለሙሉ ይሰብራታል። በተስፋ መቁረጥ ስሜት ወደ አንዱ የተመልካቾቹ ጉድጓድ ውስጥ በመዝለል ሕይወቷን ለማጥፋት ትወስናለች። ልክ ልትዘል ስትል ሚና ደርሳ አስቆመቻት። በዚያው ቅስበት ዳንኤል በሜሊን ላይ የእንግዳ ባህሪ ማሳየት ይጀምራል። በንዴትም ከዛፉ ጋር ያስራታል። ከእንግዲህ የእርሷን ደንቦች እንደማይከተል ይገልጽላታል። ከዛሬ ጀምሮ ሁሉንም ሰው የእርሱ ትዕዛዝ እንደሚከተል ይናገራል። ምሽት ሲቃረብ ዳንኤል ወደ መጠለያው ይሮጣል። ኪያራም ትከተለዋለች። ሚና ደግሞ በፍጥነት ወደ ሜሊን በመሄድ ገመዱን መፍታት ትጀምራለች። እነርሱ መጠለያዋን ሳይደርሱ ዳንኤል ሚናና ሜሊንን ውጭ ትቶ በሩን ከውስጥ ይቆልፈዋል። በሩን እንዲከፍትላቸው ቢለምኑትም ሊሰማቸው አልፈለገም። በጫካ ውስጥ ጨለማ ይሰራጫል። አሁን ተመልካቾቹ የሚመጡበት ሰዓት ነው። ሌላ አማራጭ ስላልነበራቸው ሚናና ሜሊን በሕይወት ለመቆየት ጥቅጥቅ ያለ ዛፍ ስር ይደበቃሉ። ብዙም ሳይቆይ የተመልካቾቹን አስፈሪ ጩኸት መስማት ይጀምራሉ። ለመጀመሪያ ጊዜ የተመልካቾቹ ምስል በከፊል ይታያል። ረጅም፣ ቀጭንና እጅግ አደገኛ ይመስላሉ። ከጉድጓዳቸው ወጥተው ወደ መጠለያው ሲያመሩ ሚናና ሜሊን በውስጥ አለመኖራቸውን ሲረዱ በጫካ ውስጥ መፈለግ ይጀምራሉ። ከተወሰነ ጊዜ በኋላ ተመልካቾቹ ራቅ ይላሉ። ይህንን አጋጣሚ በመጠቀም ሚናና ሜሊን ወደ መጠለያው ይሮጣሉ። ዳንኤል በሩ እንዲከፍትላቸው እያለቀሱ ደጋግመው ይለምኑታል። በዚህ ጊዜ ዳንኤል አመንትቶ በመጨረሻ በሩን ከፈተላቸው። ወደ ውስጥ እንደገቡ ሜሊን በመጀመሪያ ዳንኤል በድርጊቱ ትገጽጸዋለች። ከዚያም ሁሉም ከመስታወቱ ፊት እንዲቆሙ ታደርጋለች። በጣም ብዙ ደንቦች እንደጣሱም አስረዳቻቸው። በዚህ ምክንያት ተመልካቾቹ ከእንግዲህ ይቅርታ እንደማያደርጉላቸው እንደምትሰጋ ትገልጻለች። በመቀጠል ሜሊን አንድ አስደንጋጭ እውነት ትገልጣለች። ለመጀመሪያ ጊዜ ወደዚህ ጫካ ስትመጣ የማይታመን ነገር እንዳየች ነገረቻት። ያየችውም የራሷን ተመሳሳይ ቅጂ ሰው ነበር። ይህም በእውነቱ የእርሷን መልክ ለመያዝ የሞከረ ተመልካች ነበር። ሆኖም አይኖቹና ጸጉሩ በትክክል አይመሳሰሉም ነበር። ሚና እነዚህ ተመልካቾች በእርግጥ ምን እንደሆኑ ትጠይቃለች። ሜሊንም በአንድ ወቅት በሰዎች መካከል ይኖሩ የነበሩ እንደ ጭራቅ ያሉ ጥንታዊ ፍጡራን መሆናቸውን ታስረዳለች። እነዚህ ፍጡራን አስማታዊ ችሎታዎችና ክንፎች ነበሯቸው። ነገር ግን ከጊዜ በኋላ ሰዎች ኃይላቸው መፍራት ይጀምራሉ። ፍርሃቱ እየጨመረ ሲሄድ ሰዎቹ ሊያጠፏቸው ወሰኑ። የሰዎቹ ቁጥር እጅግ የበዛ ስለነበር ጭራቆቹ ሊቋቋሟቸው አልቻሉም። ከብዙ ዘመናት በፊት ሰዎች እነዚህን ፍጡራን በመያዝ በጫካው ጥልቅ ክፍል ውስጥ የሚገኝ ግዙፍ ጉድጓድ ውስጥ አሰሯቸው። ጉድጓዱንም በእርግማን አሸጉት። ይህም ለዘላለም እዚያው ታስረው እንዲቀሩ አደረጓቸው። ለመቶዎች ዓመታት እነዚህ ፍጡራን ከመሬት በታች ቆዩ። በሂደትም ቀስ በቀስ መተላለፊያዎችን በመቆፈር ለማምለጥ የሚያስችሉ መንገዶችን ፈጠሩ። አሁን ከጉድጓዶቹ የሚወጡት እነዚህ ፍጡራን ተመልካቾች ተብለው ይጠራሉ። ለዘመናት ከመሬት በታች በመኖራቸው ክንፎቻቸውንና አብዛኛው አስማታዊ ኃይላቸውን አጥተዋል። እንዲሁም ለፀሐይ ብርሃን ተጋላጭ ሆኑ። ሆኖም መልካቸውን የመቀየር ችሎታቸው አሁንም አብሯቸው አለ። ይህንን የሰማው ዳንኤል ተመልካቾቹ በእርግጥ ምን እንደሚፈልጉና ለምን በየምሽቱ እንደሚመለከቷቸው ሜሊንን ይጠይቃታል። ሜሊንም
ተመልካቾቹ ከጫካው ወጥተው እንደገና በሰዎች መካከል መኖር እንደሚፈልጉ፣ ነገር ግን በቀድሞ መልካቸው በሕይወት መቆየት እንደማይችሉ ታስረዳለች። ለዚህም ነው ሰዎችን እዚያው አስረው የሚያቆዩት። እነርሱን በመመልከት መልካቸውንና ባህሪያቸውን ለመቅዳት ይሞክራሉ። ግባቸውም ሰዎችን በትክክል መስለው በህብረተሰብ ውስጥ ተቀላቅሎ መኖር ነው። ሜሊን ይህንን እያስረዳች እያለ ተመልካቾቹ በድንገት ይመለሳሉ። ሚናና ሜሊን ወደ መጠለያው መመለሳቸውን ሲረዱም እጅግ ይቆጣሉ። ተመልካቾቹ በሩን ለመስበር መሞከር ይጀምራሉ። አራቱም በድንጋጤ ጠረጴዛ እየጎተቱ በሩ እንዳይከፈት ይደግፉታል። ነገር ግን ተመልካቾቹ እጅግ ጠንካራ ስለሆኑ በሩ ረጅም ጊዜ ሊቆይ እንደማይችል ግልጽ ይሆናል። ሞት በፊታቸው የቆመ ያህል ይሰማቸዋል። በዚያው ትግል መሃል ወለሉ ላይ ያለው ምንጣፍ ገለል ይላል። ምንጣፉን ሲያነሱት ከስሩ አንድ ትልቅ የብረት በር ያገኛሉ። በፍጥነት ከፍተውት ወደ ውስጥ ይገባሉ። ከስሩም የተደበቀ ምድር ቤት ያገኛሉ። ጊዜ ሳያባክኑ ወደ ውስጥ ገብተው የብረቱን በር ከላያቸው ላይ ቆልፉታል። በምድር ቤት ውስጥ ባዩት ነገር ይደነግጣሉ። ከመጠለያው በታች እንዲህ ያለ ቦታ አለ ብለው ጨርሶ አላሰቡም ነበር። ምድር ቤቱ በቁሳቁሶች ሙሉ በሙሉ የተሞላ ነው። ለረጅም ጊዜ የሚበቃ ምግብ፣ ኮምፒውተርና ሌሎች አስፈላጊ ነገሮች በውስጡ ይገኛሉ። ሚና ይህንን ቦታ ማን እንደገነባው የማወቅ ጉጉት ያድርባታል። መልሱንም ለማግኘት ኮምፒውተሩን ታበራለች። ሲስተሙ ውስጥ ብዙ የተቀመጡ መረጃዎች አሉ። ከነዚህ መረጃዎች እንደተረዱት አጠቃላይ ህንፃው የተገነባው በፕሮፌሰር ማርቲን ነው። ፕሮፌሰሩ ስለ እነዚህ ፍጡራን ያውቁ ስለነበር እነርሱን ለማጥፋት ፈልገው ነበር። ለምርምራቸው እንዲረዳቸው ይህንን ምድር ቤት ፈጠሩ። ሰዎች በጫካ ውስጥ እንዲሰሩ በገንዘብ ያልታሏቸው ነበር። በሌሊት እርሳቸው በምድር ቤት ውስጥ በሰላም ሲደበቁ፣ ሰዎቹን ግን በላያቸው መጠለያ ውስጥ ይተዋቸው ነበር። ከዚያም ተመልካቾቹ ሰዎቹን ይወስዷቸዋል። በተቀረጸ ቪዲዮ ውስጥ ፕሮፌሰር ማርቲን በምርምራቸው ወቅት አንድ ልዩ ተመልካች እንዳገኙ ያስረዳሉ። ይህ ፍጡር ከሌሎች በተለየ በቀን ብርሃንም መውጣት ይችላል። ፍጡሩ የአንዲት ትንሽ ልጃገረድን ፍጹም መልክ እንደያዘና ለመለየት የማይችል እንደሆነም ይገልጻሉ። ፍጡሩ ልክ እንደ ተራ ሰው ይንቀሳቀስ ነበር። ፕሮፌሰሩም ምንም አልጎዳቸውም ነበር። በመጨረሻም ፕሮፌሰሩ ፍጡሩን ወደ ምድር ቤት አመጡት። በመቀጠልም ካሜራውን ዘወር ሲያደርጉ ፍጡሩ በትንሽ ልጃገረድ መልክ እንዳለ በረት ውስጥ ታስሮ ይታያል። ዶክተሩ በእርሱ ላይ ምንም አይነት ምርምር ለማድረግ አቅዶ እንደነበር አይታወቅም። በምድር ቤት ውስጥ ያለው የኮምፒውተር የተለያዩ መረጃዎችን የሚገልጡ በርካታ የተቀረጹ ቪዲዮዎችን ይዟል። ሚና የተከሰተውን ነገር ሁሉ ለመረዳት ትፈልጋለች። ስለዚህ የመጨረሻውን ቪዲዮ ለማየት ትወስናለች። በቪዲዮ ላይ ፕሮፌሰሩ ከተያዘው ፍጡር ጋር በመሆን ሕይወታቸውን ለማጥፋት ሲዘጋጁ ይታያል። ከመሞታቸውን በፊት ግን ከጫካውን ለማምለጥ የሚያስችል መንገድ ያብራራሉ። በዚያ የታሰረ ማንኛውም ሰው አመሻሽ ላይ ወፎች ወደሚበሩበት አቅጣጫ በመከተል ማምለጫውን ማግኘት እንደሚችል ይናገራሉ። በመልእክታቸው ማንም ሰው ማምለጥ ቢችል ወደ ዩኒቨርሲቲያቸው በመሄድ ምርምራቸውን በሙሉ ማጥፋት እንዳለበት ያሳስባሉ። ወደዚያ መምጣታቸው ትልቅ ስህተት እንደነበርም ይናዘዛሉ። ቀረጻውን እንደጨረሱ ፕሮፌሰሩ ወደ ላይ ይወጣሉ። ወዲያው ሁለት የተኩስ ድምጾች ይሰማሉ። በመጀመሪያ ፍጡሩን፣ በመቀጠልም ራሳቸውን እንደገደሉ ይታወቃል። በዚያ ምሽት ቡድኑ ለመጀመሪያ ጊዜ ተስፋ ያደርጋል። በመጨረሻም ከጫካው የሚወጡበትን መንገድ ያገኙ ይመስላቸዋል። በማግስቱ ጠዋት ከምድር ቤቱ ይወጣሉ። መጠለያቸውም በተመልካቾቹ ሙሉ ለሙሉ እንደፈረሰ ያያሉ። አሁን በሌሊት የሚደበቁበት ቦታ የላቸውም። ዛሬውኑ ከጫካው ካልወጡ በሕይወት እንደማይተርፉ ይረዳሉ። ማምለጫውን ፍለጋ ጉዟቸውን ይጀምራሉ። ፕሮፌሰሩ አመሻሽ ላይ ስለሚበሩ ወፎች ጠቅሰው የነበረ ቢሆንም እነርሱ ግን ያን ያህል ጊዜ ላለመጠበቅ ይወስናሉ። ሚና የያዘችውን ወፍ ትለቃታለች። ወፏ ወደምትበርበት አቅጣጫ መጓዝ ይጀምራሉ። በመንገዳቸው ላይ አንድ መቃብር ያገኛሉ። መቃብሩን ካዩ በኋላ ሜሊን እነዚህ ፍጡራን በሰዎች መካከል ይኖሩ የነበረበት ጊዜ እንደነበር፣ ነገር ግን ሰዎች አታሏቸው በጫካ ውስጥ ጥለዋቸው እንደሄዱ ትናገራለች። ከብዙ ሰዓት ጉዞ በኋላ በመጨረሻ አንድ ወንዝ ላይ ደርሳሉ። እዚያም የፕሮፌሰሩን ጀልባ ያገኛሉ። ይህንን ማየታቸው በተስፋ ይሞላቸዋል። ሆኖም ደስታቸው ረጅም ጊዜ አልቆየም። ጨለማ መውረድ ይጀምራል። ይህም ተመልካቾቹ የሚመጡበት ሰዓት ነው። ከማምለጣቸው በፊት ከኋላቸው እርዳታ የሚጠይቅ ድምፅ ይሰማሉ። ዘወር ሲሉ የኪያራን ባል ያዩታል። በከባድ ሁኔታ የቆሰለ ይመስላል። እርዳታም እየጠየቀ ነው። ሌሎቹ በፍጥነት ወደ ጀልባው ይገባሉ። ዳንኤል እርሱን ለመርዳት ብቻውን ወደ ኋላ ይመለሳል። የኪያራን ባል ወደ ጀልባው ሊያመጣው ሲሞክር፣ ሌሎቹ ግን ከርቀት አንድ አስፈሪ ነገር ያስተውላሉ። ዳንኤል እየረዳ ያለው አካል ሰው ሳይሆን ተመልካች ነበር። በፊታቸውም የዳንኤል መልክ ይይዛል። እነርሱም ምንም ማድረግ አልቻሉም። ተመልካቹም ዳንኤልን ገድለዋል። ሌሎቹ ተመልካቾች ወንዝ መሻገር እንደማይችሉ ይረዳሉ። ይህንን አጋጣሚ በመጠቀም ጀልባውን ወደፊት በመግፋት ያመልጣሉ። በመጨረሻም ወንዙን ተሻግረው ከተማ ይደርሳሉ።
ነገር ግን እውነተኛው መገረም የሚመጣው ከዚህ በኋላ ነው። ከተማ ከገቡ በኋላ ሶስቱም የየራሳቸውን መንገድ ይዛሉ። ከጥቂት ቀናት በኋላ ሚና ልክ ፕሮፌሰሩ በጠየቁት መሰረት ምርመራቸውን በሙሉ ለማጥፋት ወደ ዶክተር ማርቲን ዩኒቨርሲቲ ትሄዳለች። እዚያ ሚና በቢሮ ውስጥ የድምፅ መቅጃ ታገኛለች። ከእርሱም አንድ አስደንጋጭ አዲስ እውነት ትረዳለች። ከሺህ ዓመታት በፊት ሰዎችና እነዚያ ፍጡራን በሰላም አብረው ይኖሩ ነበር። እንዲያውም ግንኙነት ፈጥረው ቤተሰብ ይመሰርቱ ነበር። ከሰውና ከፍጡራኑ የሚወለዱ ልጆች ሃፍሊንግስ ተብለው ይጠሩ ነበር። እነዚህ ሃፍሊንግስ አንድ ብርቅዬ ችሎታ ነበራቸው። እርሱም መልካቸውን ፍጹም በሆነ ሁኔታ የመቀየር፣ ሌላው ቀርቶ የሞቱ ሰዎችን መልክ የመያዝ ችሎታም ነው። ሰዎች እነዚያን ፍጡራን በጫካው ምሽግ ውስጥ ባሰሯቸው ጊዜ ሃፍሊንግሶቹ መልካቸውን በመቀየር በሰዎች መካከል መደበቅ እንደጀመሩ ፕሮፌሰሩ ያምኑ ነበር። ዛሬም ቢሆን በተለያዩ መልኮች በሰዎች መካከል እየኖሩ እንደሆነ ያስቡ ነበር። በፕሮፌሰሩ ቢሮ ውስጥ ምርምር እያደረገች እያለ ሚና ያስደነገጧትን ፎቶግራፎች ታገኛለች። በአንድ ምስል ላይ ከፕሮፌሰሩ ጋር ቆማ የምትታያት ሴት ሜሊን ነች። የማይታመን ነገር ትረዳለች። ሜሊን በእውነቱ የፕሮፌሰሩ ሚስት ነበረች። ሚና ግራ በመጋባት ሜሊን ለምን እውነቱ እንዳልነገረቻቸው ሊገባት አልቻለም። ግራ መጋባቷን ለመፍታት ወደ ኪያራ ሄዳ ሁሉንም ነገር ታስረዳታለች። ሜሊን የፕሮፌሰሩ ማርቲን ሚስት እንደሆነች፣ ነገር ግን ሰው ስላልሆነች ይህንን እንዳልገለጠች ትነግራታለች። ሚና ሜሊን በእውነቱ መልኳን የምትቀይር ፍጡር እንደሆነች ታምናለች። በተጨማሪም ሚና ባደረገችው ምርምር የፕሮፌሰሩ ሚስት ሜሊን ከብዙ ዓመታት በፊት በካንሰር በሽታ እንደሞተች ታብራራለች። ይህንን የሰማችው ኪያራ በጫካ ውስጥ የነበረችውን ሜሊን በእርግጥ ማን ነበረች በማለት ትጠይቃለች። ሚና እውነቱን ተረዳች። ፕሮፌሰሩ ባለቤታቸው ከሞቱ በኋላ እጅግ ልባቸው ተሰብሮ እንደነበርና በማንኛውም መንገድ ሊመልሷት ይፈልጉ እንደነበር ትገልጻለች። መልክ መቀየር የሚችሉ ፍጡራን ባገኙ ጊዜ አንዲት ትንሽ ልጃገረድ የነበረችን ፍጡር ማረኩ። ከዚያም የሞተችውን ባለቤታቸውን የሜሊንን መልክ እንድትይዝ አስገደዷት። ይህች ፍጡር ከሌሎች የተለየች ነበረች። በቀንም መንቀሳቀስም መኖር ትችላለች። ሚላ ሜሊንን ወደዚያው እንደጠራቻትና በሆነ መንገድ ወደ ጫካው መመለስ እንዳለባቸው ትናገራለች። በዚያው ቅጽበት አንድ መኪና ከውጭ ይቆማል። ሚና ከመኪናው የሚወርደውን ሰው ስታይ ደንግጣ ንግግር ያጥራታል። የወረደችው ኪያራ ነበረች። ይህ ማለት እስካሁን ከሚና ጋር የነበረችው ሰው ኪያራ አልነበረችም ማለት ነው። ኪያራን መስላ የነበረችው ሜሊን ነበረች። እውነተኛዋ ኪያራ ወደ ቤቱ እንደገባች ሜሊን እንደገና መልኳን በመቀየር የኪያራን ባል ትሆናለች። ከዚያም ኪያራን መታ ራሷን እንድትስት ታደርጋታለች። ሚና እጅግ አስፈሪ የሆነውን እውነት ተረዳች። ሜሊን ምንድነው የምትፈልጊው ስትል ጠይቃታለች። በንዴትም ሜሊን ያለፈ ታሪኳን መግለጥ ትጀምራለች። ከፍጥሮቹ መካከል እሷ እጅግ ልዩ እንደሆነች ትናገራለች። ከልጅነቷ ጀምሮ በሌሎች ትናቅና ትገለል ነበር። ከእነርሱ ጋር ስለማትመሳሰል በዘሮቿ ዘንድ ተቀባይነት አልነበራትም። በጫካ ውስጥም ብቻዋን ተጥላ ነበር። የምትመኘው ብቸኛ ነገር ከጫካው ወጥታ በሰዎች መካከል መኖር ነበር። ከዚያም አንድ ቀን ፕሮፌሰሩ መጡ። በረት ውስጥም አሰሯት። የባለቤታቸው መልክ ከያዘች ነፃ እንደሚያወጧት ቃል ገቡላት። እሷም በስምምነቱ ተስማማች። ፕሮፌሰሩ ስለ ሜሊን ሁሉንም ነገር አስተማሯት። በኋላ ግን ያው አታላይ ፕሮፌሰር ሊገላት ሲሞክር እርሷ ቀድማ ገደለችው። እናንተ ሰዎች መቼም ቢሆን ታማኝ አልነበራችሁም፣ ወደፊትም አትሆኑም። አሁን እውነቴን ካወቅሽ በኋላ አንቺም መሞት አለብሽ። አንቺን ከገደልኩሽ በኋላ በአንቺ መልክ በሰዎች መካከል እኖራለሁ። ይህንን በማለት ሜሊን ወደ ሚና መልክ ትቀየራለች። ማነቅም ትጀምራለች። በዚያ ቅስፈት ሚና በመናገር ልታስቆማት ትሞክራለች። ፕሮፌሰሩ ለምን በቀን በሕይወት መቆየት እንደቻለች በፍጹም እንዳልገለጹላት ለሜሊን ትናገራለች። እውነታው ግን እሷ ድብልቅ ግማሽ ሰውና ግማሽ ፍጡር መሆኗን በሰው ማህበረሰብም ሆነ በነዛ ፍጡራን ዓለም ውስጥ መኖር የቻለችው ለዚህ ነው። ሚና ብቻዋን መሆን ምን እንደሚመስል እንደምትረዳላት ትናገራለች። ነገር ግን በሕይወት ያለችው ብቸኛዋ ሃፍሊንግ ሜሊን ብቻ አይደለችም። እንደ እርሷ ያሉ ሌሎችም በተለያዩ መልኮች በሰዎች መካከል ይኖራሉ። ሜሊን ይህንን እውነት ስትሰማ ሰውነቷ መቀየር ይጀምራል። ቀስ በቀስ ወደ ቀድሞ መልኳ ትመለሳለች። ከጀርባዋ ክንፎች ማደግ ይጀምራሉ። ሚናን ትለቅና ወደ ሰማይ ትበራለች። ከጥቂት ሳምንታት በኋላ ሚና ከእህቷ ጋር በሰላም ስትኖር ትታያለች። አሁንም ያቺ ፍጡር እያሳደደቻት እንደሆነ እንደሚሰማት ለእህቷ ትናገራለች። እህቷም እንድትረጋጋና እንዳትፈራ ታጽናናታለች። እንዲህ ያለ ነገር እንደማይከሰትም ትናገራለች። በመጨረሻው ትዕይንት አንዲት ትንሽ ልጃገረድ በሚና ቤት አቅራቢያ ቆማ ትታያለች። ይህም ሜሊን መሆኗ ይገለጻል። አሁን በአዲስ መልክ በሰዎች መካከል መኖር ትጀምራለች። የዛሬው ታሪካችንም በዚሁ ይጠናቀቃል። ይህን ታሪክ ከወደዳችሁት የቻናሌ ቤተሰብ በመሆን ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ።